ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። ሐሰን ሼክ የድንጋጤ ጉዞ ጀምረዋል። ፕሬዝዳንቱ ጅቡቲ ገብተው ከእስማኤል ኦማር ጌሌ ጋር ተወያይተዋል። በነገው ዕለት ደግሞ ቱርክ ይገባሉ። የእስራኤል እርምጃ ያመጣውን የፕሬዝዳንቱን ጉዞ በዝርዝር እንመለከታለን። ተፈናቃዮችን መያዣ በማድረግ ወልቃይት አይመለስም ሲሉ ጀነራሉ አስጠነቀቁ። ህወሓት በበኩሉ ብልጽግና ስልቱን ቀይሮ አፈናውን ቀጥሏል የሚል መሰረተ ቢስ ውንጀላ አሰምቷል። ምንነግራችሁ ጉዳይ ነው። በፑቲን መኖሪያ ቤት ላይ የድሮን ጥቃት ተፈጸመ። በጥቃቱ ፑቲን አራስ ነብር ሆነዋል። ምንነግራችሁ ጉዳይ ነው። ሀውቲ እስራኤልን ኢላማ ያደረገ ጥቃት እንደሚፈጽም አስጠንቅቋል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናቅረናል። አሁን በዝርዝር ወደምንመለከተው መረጃ እናመራለን። አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጠን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የዕድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲስ። ሐሰን ሼክ የድንጋጤ ጉዞ ጀመሩ። ፕሬዝዳንቱ ጅቡቲ ገብተው ከእስማኤል ኦማር ጌሌ ጋር ተወያይተዋል። በነገው ዕለት ደግሞ ቱርክ ይገባሉ። የሶማሊያ ፌዴራላዊ ሪፐብሊክ ፕሬዝዳንት ሐሰን ሼክ መሐመድ በጅቡቲ ከተማ ከጅቡቲ አቻቸው ፕሬዝዳንት ኢስማኤል ኦማር ጌሌ ጋር ተገናኝተው በወቅታዊ ቀጠናዊ ጉዳዮች ላይ ወሳኝ ምክክር ማድረጋቸውን ቬላ ሶማሊያ አመላክቷል። በሁለቱ መሪዎች ውይይት ላይ ዋነኛ አጀንዳ ሆኖ የተነሳው የሶማሊያ አንድነት፣ ሉዓላዊነትና ግዛታዊ አንድነት ከአደጋ ለመጠበቅ በሚደረጉ ዲፕሎማሲያዊ ጥረቶች ዙሪያ ነው። መሪዎቹ እነዚህን የዲፕሎማሲ ስራዎች እንዴት በጋራ ማስተባበርና ማጠናከር እንደሚቻል በሰፊ መክሯል። በተለይም የሶማሊያ መከፋፈል የሚቃወሙና የሀገሪቱን አንድነት የሚደግፉ ወዳጅ ሀገራት ያላቸውን አቋም ማጠናከር አስፈላጊ መሆኑን ሁለቱ መሪዎች አጽንኦት ሰጥተውበታል። ፕሬዝዳንት ኢስማኤል ኦማር ጊሌ ጅቡቲ ምንጊዜም ከሶማሊያ ጎን በመቆም ለሀገሪቱ ሉዓላዊነትና አንድነት መከበር የምታደርገውን ድጋፍ አጠናክራ እንደምትቀጥል አረጋግጠዋል። ይህ የሁለቱ መሪዎች ግንኙነት የተደረገው በቀንዱ ቀጠና ላይ በተለይ በኢትዮጵያና በሶማሌላንድ መካከል ከተፈረመው የመግባቢያ ሰነድ በኋላ የሶማሊያ ሉዓላዊነት ጉዳይ አነጋጋሪ በሆነበት ወቅት ነው። ጅቡቲ የሶማሊያ ሉዓላዊነት ከሚደግፉና የሶማሌላንድን ከሶማሊያ መገንጠልን እንቅስቃሴ ከማይቀበሉ የቀጠናው ቁልፍ ሀገራት መካከል አንዷ መሆኗ ይታወቃል። ይህ በእንዲህ እንዳለ እስራኤል ለሶማሌላንድ የሰጠችውን እውቅና ተከትሎ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በቱርክ ፕሬዝዳንት ሬሲፕ ጣይብ ኤርዶሃን ግብዣ ዛሬ በቱርክ ይፋ የሥራ ጉብኝት እንደሚያደርጉ የቱርክ ፕሬዝዳንት ጽሕፈት ቤት አስታውቋል። የቱርክ ፕሬዝዳንት ኮሚኒኬሽን ዳይሬክተር ቡርሄቲን ዶራን በማህበራዊ ሚዲያ ገጻቸው ላይ እንደገለጹት በጉብኝቱ ወቅት የሁለቱን ሀገራት መሪዎች በቱርክና በሶማሊያ መካከል ያለውን የሁለትዮሽ ግንኙነት በሁሉም ረገድ ይገመገማሉ። እንዲሁም ትብብራቸውን ይበልጥ ማጠናከር በሚቻልበት ሁኔታ ላይ በሶማሊያ የጸረ ሽብር ትግል፣ የሀገራዊ አንድነትን ማረጋገጥ ጥረቶችና በቀጠናዊ ጉዳዮች ዙሪያ በሰፊው ያያሉ ተብሎ ይጠበቃል። የጉብኝት የሚደረገው ቱርክ እስራኤል ለሶማሌላንድ የሰጠችውን እውቅና ህገወጥ ስትል በይፋ ካወገዘች በኋላ ነው። የቱርክ ውጭ ጉዳይ ሚኒስቴር ቃል አቀባይ ኦንኮ ከሴሊ እንዳሉት የእስራኤል ውሳኔ የኔታንያሁ መንግስት በቀጠናውና በዓለም አቀፍ ደረጃ አለመረጋጋትን ለመፍጠር የሚያደርገው ህገወጥ እንቅስቃሴ ተጨማሪ ማሳያ ነው ብለዋል። ቃል አቀባዩ አክለውም እስራኤል የፍልስጤምን መንግስት
እውቅና እንዳያገኝ የምታደርገውን ጥረት ወደ ጎን በመተው በሶማሊያ የውስጥ ጉዳይ ጣልቃ መግባት ግልጽ የሆነ ማስፋፋት ፖሊሲው አካል ነው ሲሉ ወቅሰዋል። ቱርክ የሶማሊያን የግዛት አንድነትና ሉዓላዊነት እንደምትደግፍ የገለጸች ሲሆን ስለ ሶማሊያ የወደፊት ዕጣ ፈንታ የሚወስኑ ውሳኔዎችም የሁለቱን ሶማሌ ፍላጎት ያንጸባረቁ መሆን እንዳለባቸው አጽንኦት ሰጥታለች። ቱርክ የሶማሊያ የቅርብ አጋርና በሀገሯ ጉዳይ ፈላጭ ቆራጭ ስትሆን ከ1990ዎቹ ጀምሮ በእርስ በርስ ጦርነት ለምትታመሰው ሶማሊያ ወታደራዊ፣ ኢኮኖሚያዊና ሰብአዊ ድጋፍ ስታደርግ ቆይታለች። በተለይም የሶማሊያ ጦር መልሶ መገንባትና በባህር ላይ ደህንነት ትብብር ረገድ ቁልፍ ሚና እየተጫወተች ትገኛለች። ተፈናቃዮችን መያዣ በማድረግ ወልቃይት አይመለስም ሲሉ ጀነራሉ አስጠነቀቁ። ህወሓት በበኩሉ ብልጽግና ስልቱን ቀይሮ አፈናውን ቀጥሏል የሚል መሰረተ ቢስ ውንጀላ አሰምቷል። ጀነራል ሳሞራ የኑስ ተፈናቃዮችን መያዣ አድርጎ በማስራብ ወልቃይትን ማስመለስ አይቻልም ብሏል። የቀድሞው መከላከያ ሰራዊት ኢታማዦር ሹም ጀነራል ሳሞራ የኑስ ከሰሞኑ ከተፈናቃዮች ረሃብ ጋር በተያያዘ በተፈጠረው ውዝግብ ስለ ወልቃይት ያልተጠበቀ አስተያየት ሰጥተዋል። ህወሓት ከሰባይነት ባፈነገጠ ስሌት ተፈናቃዮችን በመያዣነት ይዞ እያስራበ መሆኑን የገለጹት ጀነራሉ የመሬት ጥያቄ በዚህ አግባብ አይመለስም ብለዋል። ጀነራሉ በጉዳዩ ላይ ለአዲስ ዘመን ጋዜጣ በሰጡት ማብራሪያ በተፈናቃዮች መያዣነት የመሬት ጥያቄ ለማስመለስ ማሰብ ትርፉ ኪሳራ ነው ብለዋል። የወልቃይትም ይሁን የጠገዴ እንዲሁም በሌሎች አካባቢዎች የሚነሱ የመሬት ጥያቄዎችን በተፈናቃዮች መያዣነት መደራደር ትክክል አይደለም ሲሉ ኮንነዋል። ተፈናቃዮችን በመያዣነት እያስራቡ የሚመለስ የመሬት የለም ያሉት ጀነራሉ ይህ አይነቱ አካሄድ ከሰባይነት ያፈነገጠ መሆኑን ተናግሯል። የወልቃይት ጠገዴና ሌሎች እንደ ራያ ያሉ አካባቢዎች የመሬት ይገባኛል ጥያቄ የሚመለሰው በውይይትና በንግግር መሆኑን ጀነራሉ ጠቁመዋል። ከሁሉም በፊት ተፈናቃዮች ያለምንም ቅድመ ሁኔታ በአስቸኳይ ወደ ቀያቸው እንዲመለሱ ማድረግ እንደሚገባም ምክር ሀሳብ አቅርበዋል። ጀነራሉ ህወሓትን ሰባይነትን ለፖለቲካ ዓላማ በመዋል አጥብቀው የወነጀሉ ሲሆን የትግራይ ህዝብ በቃ ማለት አለበትም ብለዋል። ተፈናቃዮች እየተራቡ ለፖለቲካ መጠቀሚያ ሆነው መቀጠል እንደሌለባቸው አምነው ወደ ቀያቸው ለመመለስ እንዲዘጋጁ ጥሪ አቅርበዋል። ወዲህ ደግሞ ህወሓት ባወጣው መግለጫ የኢትዮጵያ መንግስት የጭካኔ አይነቶችን እየቀያየረ አፈናውን ቀጥሏል በማለት ከባድ ውንጀላ አሰምቷል። ህወሓት ራሱ በሰሜን እዝ ላይ ጥቃት በመፈጸም የጀመረውን የ2013ን ጦርነት በማስታወስ የጠቅላይ ሚኒስትር አብይ አህመድን አስተዳደር በጠላትነት ፈርጇል። የኢትዮጵያ መንግስት ከ5 ዓመት በፊት 360 ዲግሪ ከበባ ውስጥ አስገብቶ ከባድ ውድመት አድርሶብኛል ያለው ህወሓት ዛሬም በሌላ ስልት ቀጥሎበታል ብሏል። በተፈናቃዮች ጉዳይ መንግስት ከሰባይነት ይልቅ ፖለቲካን አስቀድሟል በማለት በሰሞነኛው የህጻስ ተፈናቃዮች ጉዳይ ተቃውሞ አሰምቷል። ህወሓት በመግለጫው በኢትዮጵያ መንግስት በኩል የቀረበበትን ክስ ውድቅ አድርጓል። ከትግራይ ተፈናቃዮች የሚቀርበው እርዳታ ማከፋፈል የሚሆን ቁጥጥር ውስጥ እንደሌለበት የገለጸው ህወሓት የፌዴራል መንግስት ክሱን ያቀረበው ይህንኑ እያወቀ ነው ብሏል። ሰብአዊ ድጋፎችን የሚያሰራጩ በበጎ አድራጎት ድርጅቶች በኩል መሆኑን የገለጸው ህወሓት ከራሱ በተጨማሪ ጊዜ አስተዳደሩንም ተከላክሏል። የጀነራል ታደሰ ወረደ አስተዳደርም ቢሆን ለተፈናቃዮች በሚቀርብ እርዳታ ስርጭት ውስጥ እጁ እንደሌለበት በመግለጽ ህወሓት ተከላክሎታል። በፌዴራል መንግስት በኩል ደግሞ ለተፈናቃዮች የሚላከው እርዳታ የት እንደገባ ህወሓት መጠየቅ አለበት ብሏል። በክልሉ በሚገኙ ተፈናቃዮች ልክ በየወሩ እርዳታ መላኩን የገለጸው የፌዴራል መንግስቱ የተላከው ድጋፍ የት እንደገባ ዓለም አቀፍ የሰብአዊ ድጋፍ አቅራቢ አካላት እንዲመረምሩ ጥሪ ማቅረቡ የሚታወስ ነው። በፑቲን መኖሪያ ቤት የድሮን ጥቃት ተፈጸመ። በጥቃቱ ፑቲን አራስ ነብር ሆነዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የዩክሬን ድሮን ሰኞ ዕለት በኖርቮጎርድ ክልል በሚገኘው የፕሬዝደንት ቭላዲሚር ፑቲን መኖሪያ ቤት ላይ ጥቃት ለመሰንዘር ሞክራለች ሲሉ ወንጅለዋል። ኪየቭ በበኩሏ ክሱን ፍጹም የፈጠራ ወሬ ስትል ወዲያው አጣጥለዋለች። ውጭ ጉዳይ ሚኒስትሩ ላቭሮቭ እንደገለጹት በጥቃት ሙከራው ምንም አይነት ጉዳት ባይደርስም ይህ ክስተት ሩሲያ ከዩክሬን ጋር ጦርነት ለማስቆም በመታደርገው የሰላም ንግግር ላይ ያላትን አቋም እንድትከልስ ያስገድዳታል ብለዋል። አክለውም የሩሲያ ጦር ለዚህ ድርጊት የአጸፋ እርምጃ ለመውሰድ ኢላማዎችን መምረጡን አስታውቋል። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ የሩሲያን ክስ ውድቅ ያደረጉ ሲሆን ይህ የሞስኮ ክስ የመጣው እሳቸው ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በፍሎሪዳ ለ3 ሰዓታት የፈጀ ውይይት ካደረጉ ከቀናት በኋላ መሆኑን ጠቁመዋል። ምንም እንኳን የትራምፕና የዘለንስኪ ውይይት ትልቅ የፖለቲካ ውጤት ባያመጣም አሜሪካ
አሜሪካ ለዩክሬን ለ15 ዓመታት የሚቆይና ሊራዘም የሚችል የደህንነት ዋስትና ለመስጠት መስማማቷን ዘለንስኪ ገልጿል። ፕሬዝዳንት ዘለንስኪ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ ሩሲያ አደገኛ መገለጫዎችን በማውጣት ከፕሬዝዳንት ትራምፕ ቡድን ጋር የተገናኘውን ዲፕሎማሲያዊ ስኬት ለማኮላሸት እየሞከረች ነው፣ እኛ ግን ሰላምን ለማምጣት መስራታችንን እንቀጥላለን ብለዋል። ይህ በእንዲህ እንዳለ የዩክሬን ጦር በሩሲያው ፕሬዝዳንት ቭላዲሚር ፑቲን የመንግስት መኖሪያ ላይ ከ90 በላይ የካማካዚ ድሮኖችን በመተኮስ ጥቃት መፈጸሙን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዜናው መደንገጣቸውን የክሬምሊን የውጭ ጉዳይ አማካሪ ኦሮ ኦቫኮቭ ገልጿል። አማካሪው ለሩሲያ መገናኛ ብዙሃን እንደተናገሩት ሰኞ በተፈጸመው በፕሬዝዳንት ፑቲን እና በፕሬዝዳንት ትራምፕ መካከል የስልክ ውይይት ተደርጎ ነበረ። ትራምፕ በውይይቱ ወቅት ስለ ጥቃቱ ሲሰሙ ኬቭ እንዲህ ያለ እብደት ትፈጽማለች ብዬ ገምቼ አላውቅም በማለት መደናገጣቸውንና መቆጣታቸውን ኡሻኮቭ ተናግሯል። የሩሲያ ወገን እንዲህ አይነቱን ኃላፊነት የጎደለው ድርጊት ያለ አጸፋ መልስ እንደማይታለፍ ግልጽ አድርጓል ያሉት ኡሻኮቭ አሜሪካውያንን ይህንን የሩሲያ አቋም በትክክል ሊረዱት እንደሚገባ አሳስበዋል። ክሬምሊን አክሎም ይህን ጥቃት ተከትሎ ሩሲያ ከዚህ ቀደም በሰላም ንግግሮች ዙሪያ የደረሰችባቸውን ስምምነቶችና አቋሞችን እንደምትከልስ አስጠንቅቋል። የየመኑ ሁቲ አማጽያን መሪ እስራኤል ወደ ሶማሌላንድ የምትገባ ከሆነ እንደ ወታደራዊ ኢላማ እንደሚቆጥሩት ማስጠንቀቁን የፈረንሳይ ዜና ወኪል ኤኤፍፒ ዘገበ። አማጺ ቡድኑ እሁድ ዕለት ባወጣው መግለጫ ለሶማሌላንድ የአገርነት እውቅና የሰጠችው እስራኤል በሶማሌላንድ ውስጥ የምትገኝ ከሆነ እንደ ተገቢ ወታደራዊ ኢላማ በመቁጠር ጥቃት እንደሚፈጽም አስጠንቅቋል። በሶማሌላንድ የሚኖርም ማናቸውንም አይነት የእስራኤል እንቅስቃሴ ለወታደራዊ ኃይላችን ስጋት ስለሚሆን እንደ ወታደራዊ ኢላማ አድርገን እንቆጥረዋለን ብሏል። የቡድኑ መሪ አብዱል ማሊክ አልሁቲ እሁድ ዕለት ባወጣው መግለጫ የእስራኤል በሶማሌላንድ መገኘት በሶማሊያና የመን እንዲሁም የቀጠናውን ደህንነት ስጋት መሆኑን ጠቅሶ አስጠንቅቋል። እስራኤል አርብ ዕለት ሶማሌላንድ እንደ ሉዓላዊ አገርነት እውቅና መስጠት ቀዳሚ አገር ሆናለች። የቡድኑ መሪ በመግለጫው የእስራኤል ውሳኔ ከባድ መዘዝ እንደሚያስከትል አስጠንቅቆ ለሶማሌላንድ የሰጠችውን እውቅና በሶማሊያና በዙሪያ ባሉ አፍሪካውያን እንዲሁም በየመን ቀይ ባህርና በቀይ ባህር ዙሪያ ባሉ ሀገራት ላይ ያነጣጠረ ጠባጫሪነት ነው ብሏል። ከ3 አስርት ዓመታት በላይ እውቅና ለማግኘት ስትጥር የነበረችው ሶማሌላንድ በኤደን ባህረ ሰላጤ ወሳኝ ስፍራ ላይ ትገኛለች። የቀጠናውን ፖለቲካ ተንታኞች ሶማሌላንድ ከእስራኤል ያገኘችውን እውቅና ተከትሎ የመን የሚገኙትን የሁቲ ታጣቂዎችን በቀላሉ ማጥቃት የሚያስችላት ወሳኝ ስፍራ በቀይ ባህር ላይ ያስገኝላታል ሲሉ ተናግሯል። ሁቲዎች ከመስከረም 26 2016 ዓ.ም ጀምሮ የሐማስ ድንገተኛ ጥቃት ወዲህ በእስራኤል እንዲሁም በቀይ ባህር ላይ የሚንቀሳቀሱ የንግድ መርከቦች ላይ ተደጋጋሚ ጥቃት ፈጽሟል። እስራኤል በበኩሏ በሁቲ አማጽያን ወታደራዊ ዛውታዎችና ከፍተኛ መሪዎች ላይ ድብደባዎችን በመፈጸም ወታደራዊ አመራሮችን ገላለች። አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጥን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የዕድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲስ። የተወደዳችሁ ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ